ሌላ ብዙ ሀተታ ጥቅስም ሳያስፈልገው ድንግል ማርያም ክብሯ ምንድነው እሷ ሊገልጻት የሚችል የመጨረሻ ክብር ምንድነው ከተባለ ወላዲት አምላክ ብቻ ነው። ይሄን መሆን የሚችል ፍጡር የለም ሊኖርም አይችልም። ሐሷን በፊት የለም በሷ ጊዜ የለም ወደፊትም የለም። የመጀመሪያው ሔዋን በገነቱና የዲያብሎስን ድምጽ ሰማችና የሞት ምክንያት የሆነ ቃየልን ወለደ ይችላል። ሁለተኛው ሔዋን የገብርኤልን ድምጽ ሰማችና ሞትን ሳይሆን ሕይወትን ወለደ ይችላል። ትንሳኤና ሕይወት እኔ ነኝ ይላል ወንጌሉ። ክርስቶስ ሕይወትን የወለደችው ድንግል ማርያም እሷም ብጽዕት ይሉኛል ነው ያለችው እንጂ ብጽዕት ያደርጉኛል ያለችው ትውልድ የለም። ማድረግ አይችልም ትውልድ ማድረግ አይችልም። አንድ ጊዜ እግዚአብሔር ብጽዕት አድርጓታል ማለት ነው። በዚህ ልክና መጠን ተረድቶ መኖር ነው። አንዳንድ ጊዜ እዚህ ውጪ ገባ ብለን እንደፈለግ እንሄዳለን ምናምን እንራቀቅ ምናምን ብንል ተንሸራቱ እንደና አሪዎስ መውደቅ ብቻ ነው። ሌላ መቅዶኒዎስን አሪዎስን ያየ አይጫወትም በእንዲህ አይነት ማለት ነው። በረቀቀ የሚስጥር እሳት አይጫወትም የሰው ልጅ ማለት ነው። እየተመኙ ይኖራሉ። አንድ ቀን መቼ ነው አይተን በአይን አይተን ምናመሰግነው የሚል የመላእክት ጥያቄ ነበረ። ለዚያ ጥያቄ መልሱ ማን ነው ከተባለ የታዩት ቤተልሔም ማን ይዘው ድንግል ማርያም። እንግዲህ በኪሩቤል ላይ ያጥራል ወይም ሱራፌል ኪሩቤል ይሸከሙታል ጸወርተ መንበር ብለን እናስተምራለን አይደለ? ፍጡር ፈጣሪን አይሸከመውም። ድንግል ማርያም ብቻ ተሸክማ ያሳየችን በስጋ ማለት ነው። ይህን እውነታ መረዳት ያስፈልጋል። ኦሪት ዘፍጥረት ምዕራፍ 3 ከቁጥር 15 ላይ ያው የሰው ልጅ ከወደቀ በኋላ እግዚአብሔር ሰይጣን እባቡን ሲረግመው በአንተና በሴቲቱ መካከል በዘርህና በዘሯ መካከል ጠላትነትን አደርጋለሁ ብሏል። እዚህ ጋር በሴቲቱ የሚለው ለሔዋን ለመጀመሪያዋ ሔዋን ነው ወይስ ለዳግሚት ሔዋን ለሁለተኛዋ ነው የሚተረጎመው? ለሁለቱም የሚተረጎመው። ኦሪቱ የሚተረጎመው በሶስት አይነት መንገድ ነው። ዓለም ሳይፈጠር የነበረን ሐሳብ ያነሳል ኦሪት። ዓለም ተፈጥሮ ያለውን ጉዳይ ያነሳል። ዓለም አልፎ የሚመጣውን ዓለም ያነሳል። አሁን ብሉይ ኪዳን መጽሐፍ ብዙ ጊዜ ሰዎች የማይረዱት አሁን እንደ ራዕየ ዮሐንስን አሁን ሰው ብዙ ጊዜ አይረዳውም። ከባድ ነው ምን አይከብድም። የሚከብደው ምኑ ነው ከተባለ ላልተማረ ነው የሚከብደው። መረዳት ቁጭ ብሎ መማር ያስፈልጋል። በአንድ ምዕራፍ አይደለም ቀርቶ በአንድ አንቀጹ 3 ነገር ሊያስተናግድ ይችላል ይሄ መጽሐፍ። ስለዚህ ዝም ብሎ መደዳውን በቤተልሔም ተወለደ ሰብአ ሰገል ሰገዱለት ብሎ እንደ ማቴዎስ አይነበብም። የማቴዎስ ይሄ ወጥ የሆነ ሐሳብ ነው። በቤተልሔም ተወለደ ካለ በዮርዳኖስ ተጠመቀ ነው የሚቀጥለው። ገዳመ ቆሮንቶስ ገባ እዚያ ስብከት ጀመረ እያለ ነው ወንጌላውያን የሚቀጥሉት። እነኚህ የብሉይ ኪዳን መጻሕፍት ራእይ፣ ህልም፣ ትንቢት እነኚህ ናቸው። እንደገና እነኚህ መጻሕፍት ሲነበቡ ደግሞ በአንድ አንቀጹ 3 ነገር ሊያስተናግድ ስለሚችል ሐሳብ ሊኖር ስለሚችል በጥንቃቄ ጉባኤ ቁጭ ብሎ መማር የሚጠይቀው ለዚያ ነው። ስለዚህ ያ ማለት በአንተና በሴቱ መካከል ማለት ለጊዜው በሔዋን ቢሆንም ፍጻሜው ግን ሁለተኛዋ ሔዋን ድንግል ማርያም ናት። በሁሉም መጽሐፍ ላይ ሁለተኛ ሔዋን አድርጎ ያስቀምጣታል። ለምሳሌ አባ ታላቁ የቤተክርስቲያኑ ሊቅ የአንጾኪያው መምህር ዮሐንስ አፈወርቅ ይላል ወቀዳሚትኒ ሔዋን ሰሚያ ቃለ ዲያብሎስ እዚያ 3 ውስጥ ገነት የመጀመሪያው ሔዋን የዲያብሎስ ድምጽ በገነት ሲመላለስ ሰማችና ብይ የሚል ድምጽ ሰምታ በላት ዕፀ በለስን በላች፣ አዳምን አብልታ ምድረ ፋይዳ ወረደች ይላል። ሁለተኛው ሔዋን ደግሞ ቤተ መቅደስ የገብርኤልን ድምጽ ሰማችና ዕፀ በለስ ያቺ በላች፣ ይቺ ዕፀ ሕይወትን ወለደች። ዕፀ ሕይወት ክርስቶስ ነው። ስጋና ደም ብሎ ይተረጎማል። ፍቅርም ተብሎ ይተረጎማል። ትንሳኤም ተብሎ ይተረጎማል። የክርስቶስ ስጋና ደም ዙሮ ዕፀ ሕይወት ክርስቶስን ድንግል ማርያም ሁለተኛዋ ሔዋን ወለደች። ያቺኛዋ ዕፀ በለስ በልታ ዓለምን ወደ ምድረ ፋይዳ ስታወርደው ይቺኛዋ ዕፀ ሕይወት ክርስቶስን ወለደችና ወደ ገነት መለሰች ይላል ሊቁ። ይቀጥልና ወቀዳሚትኒ ሔዋን የመጀመሪያው ሔዋን ሰሚአ ቃለ ዲያብሎስ እዚያ 3 ውስጥ ገነት ወለደቶ ለቃየል ምክንያተ ሞት ይላል። ሃይማኖታዊ ትምህርት በመጻሕፍተ ሊቃውንት የሚሰጥ ቋሚ ትምህርት ነው። እና የመጀመሪያዋ ሔዋን በገነቱና የዲያብሎስን ድምጽ ሰማችና የሞት ምክንያት የሆነ ቃየልን ወለደ ይችላል። ሁለተኛዋ ሔዋን የገብርኤልን ድምጽ ሰማችና ሞትን ሳይሆን ሕይወትን ወለደ ይችላል። ትንሳኤና ሕይወት እኔ ነኝ ይላል ወንጌሉ። ክርስቶስ ሕይወትን የወለደችው ድንግል ማርያም የሕይወት እናት ናት። ሰላም ስንለው ክርስቶስን ሰላም እናት አለው። ክርስቶስን የሰላሙ እናት ድንግል ማርያም ናት። ክርስቶስ ሕይወት ነኝ ሲል ትንሳኤ ነኝ ሲል የትንሳኤውም የሕይወትም እናት ደግሞ ድንግል ማርያም ናት ማለት ነው። እየነገረን ያለው ክርስቶስ እግዚአብሔር ፍቅር ነው ይላል ዮሐንስ በመልእክቱ። ፍቅር ነው እግዚአብሔር ካል ያን ፍቅር የወለደች አለች እናት ማን? ድንግል ማርያም ናት ማለት ነው። እና ስለዚህ በሴቱና በአንተ መካከል ማለት ዙሮ በልጆችና በአንተ መካከል እንደማለት ነው። ከሔዋን ጀምሮ ከዚያን ጊዜ ሔዋን ከወጣች በኋላ በዚህ ምድር ላይ ሰውና ሰይጣን እርስ በርሱ እየተዋጋ እንደሚኖር ነው። እንግዲህ እሱ አንተ ተረከዝ ትነክሳለህ፣ እሱ ደግሞ እየቀጠቀጠ ራስ ይኖራል ነው።
ያው ቀጠለ። ግን ወደ እመቤታችን ስናመጣው በድንግል ማርያም ነው። እንግዲህ ያው የተቀጠቀጠውን በድንግል ማርያም አማካኝነት እግዚአብሔር ከሷ ተወለደ። ከተወለደ በኋላ በመስቀል ላይ ውሎ ስጋውን ቆርሶ ደሙን አፍሶ ቀጠቀጠው። ከዚያን ጊዜ ጀምሮ እንትናቶ እሱ ያደባል፣ እኛ እየረገጥነው እንቀጥላለን ማለት ነው። ስለዚህ ይህንን በመካከል ያለውን ለዛችኛዋም ሔዋን ፍጻሜው ግን ለድንግል ማርያም ሰተን የምንተረጎመው የሚሰጥ ማብራሪያ ነው በብሉይ ኪዳን ሊቃውንት ይሄ ሲተነተን ማለት ነው። በጣም ጥሩ ነው። እመቤታችን ቅድስት ድንግል ማርያም የሶስት ነገሮችን ጥያቄ መልሳለች ይባላል። የሰዎችን የመላእክትንና የመጽሐፍትን መልሳለች ይባላል እና ይህንም ጨምረው በዛው ላይ እንዲያብራሩ ለምንፈልገው እመቤታችን ቅድስት ድንግል ማርያም በነገረ ድነት ላይ ያላት ድርሻ ምንድን ነው እስከ ምንድን ነው የሚለውን አያይዘው ይመልሱልን። ጥሩ እንግዲህ ልክ ነው። የሶስት ነገሮች መልስ ናት። በጣም ደስ የሚል ሀሳብ ነው። ሀሳቡ በጣም ደስ ይላል። እውነታውም እሱ ነው። ለምሳሌ መላእክት እግዚአብሔርን ማየት ይፈልጋሉ፣ ግን አላዩትም ነበረ። 5500 ዘመን ከተፈጠሩ ጀምሮ ያመሰግኑታል፣ ምስጋናቸው አይቋረጥም። አባይ ከመፍሰስ ነፋስ ከመንፈስ እንደማያቋርጥ የመላእክት ምስጋና አቋርጦ አያውቅም። በሌሊትም በቀንም የተጸራ ስብሐት ወልድ መንፈስ ቅዱስ ነው። ማን በተፈጠረ ዓለም እስከኔው ዓለም ከተፈጠረ እስካሁን የመላእክት ምስጋና ተቋርጦ አያውቅም። አብ ወልድ መንፈስ ቅዱስ ምስጋናቸው ተቋርጦ አያውቅም። መላእክት ከማመስገን አቋርጦ አያውቁም ማለት ነው። ያመሰግናሉ፣ እረፍት የላቸውም። እንደገና ያመልካሉ፣ ለአምልኳቸው ጥርጥር የላቸውም። ያምናሉ፣ በእምነታቸው እንከን የለባቸው። መላእክት ግን እግዚአብሔርን ቢያመልኩትም ቢያምኑትም ጥርጥር በእምነታቸው ባይኖርም ምስጋናቸው ባይቋረጥም በዓይናቸው ግን አላዩትም። ምክንያቱም በባህሪ መለኮቱ ሰው ብቻ አይደለም፣ መልአክ ማየት አይችልም። እግዚአብሔር መጠነ ህጠተ ሰናፍጭ ቅንጣት ያህል ባህሪ መለኮቱ ቢገለጥ ፍጡር በፊቱ መቆም አይችልምና ማለት ነው። ስለዚህ አይተውት የማያውቁትን እግዚአብሔር አምነው ሲያመሰግኑ ኖረዋል። ግን በዚህ በኪዳኑ ላይ ሊቃውንት እንዲያስቀመጡት ምን ለውታል? ዘያፈቱሁም ወለመላእክት ያውጹም ወለዘምቅር ማለት አስቀድሞ የነበረ እግዚአብሔርን እንዲያዩት ያስጎመጃቸው ነው ያስመኛቸው ነበር ነው የሚለው። እየተመኙ ይኖራሉ። አንድ ቀን መቼ ነው አይተን በዓይን አይተን ምናመሰግነው የሚል የመላእክት ጥያቄ ነበረ። ለዚያ ጥያቄ መልሱ ማን ነው ከተባለ የታዩት ቤተልሔም ማን ይዘው? ድንግል ማርያም። እንግዲህ በኪሩቤል ላይ ያጥራል ወይም ሱራፌል ኪሩቤል ይሸከሙታል ጸወርተ መንበር ብለን እናስተምራለን አይደለ? ፍጡር ፈጣሪን አይሸከመውም። ድንግል ማርያም ብቻ ተሸክማ ያሳየችን በስጋ ማለት ነው። ይህን እውነታ መረዳት ያስፈልጋል። ታዲያ መሸከም ማለት ምንድነው? በቅርብ የሚታዩ ለአገልግሎት የቀረቡ ማለት ነው እንጂ ኪሩቤል እግዚአብሔርን መሸከም አይችሉም ይላል። ጸወርተ መንበር ማለት እግዚአብሔር በጽርሐ አርያም እነሱ በሰማይ ውዱድ ከሌላው ስነ ፍጥረት ለእግዚአብሔር ዙፋን የቀረቡ ለጽርሐ አርያም ቅርብ ስለሆኑ ተሸከሙት ብለን እናገራለን እንጂ እነሱ ሊሸከሙት አይችሉም። በቅርብ የሚታዩ መሆናቸውን ማን ተሸከመው? ድንግል ማርያም። በምን? በስጋ ተሸከመችውና የታዩት መላእክት ድንግል ማርያም ታቀፋው ቤተልሔም ነው ያዩት። ቤተልሔም ከዚህ ጋር ተያይዞ በጣም በሚደንቅ ሁኔታ ሊቃውንት አባቶቻችን ልዩ የሆነ ደግሞ አገለጽ አላቸው። ይህ የድንግል ማርያምን ክብር መቼስ እንዴት ብሎ ይገለጣል ቢባል የድንግል ማርያም የክብር ጥግ አንድ ነገር ብቻ ነው። ይሄ እኛ ከአእምሮ በላይ የሆነ ወይም ሌላ ብዙ ሀተታ ጥቅስም ሳያስፈልገው ድንግል ማርያም ክብሯ ምንድነው? እሷ ሊገልጻት የሚችል የመጨረሻ ክብር ምንድነው ከተባለ ወላዲት አምላክ ብቻ ነው። ይሄን መሆን የሚችል ፍጡር የለም፣ ሊኖርም አይችልም። እሷን በፊት የለም፣ በእሷ ጊዜ የለም፣ ወደፊትም የለም። የብቻ የተሰጣት ልዩ ጸጋ የክብር ጥጓ ምንድነው ከተባለ ወላዲት አምላክ ናት። ወላዲት አምላክ ናት። ከዚህ ዝቅ ማድረግ ፍጡር አይችልም። ከዚህም ከፍ ላድርግ አይችልም። የኛ የፍጡራን ድርሻ ምንድነው? እናትነቷን ከተቀበልን ካመንባት ብጽዕት እያሉኝ ይኖራሉ ስላለች ብጽዕት እያሉ መኖር ብቻ እንጂ ብጽዕት ማድረግ የጥፍር ቁራጭ ያክል የምንጨምርላት ምንም ክብር የለም። ስለተራገምንም ስለተሳደብንም ስላቃለልንም የጥፍር ቁራጭ ያክል ዝቅ ማድረግ አንችልም። መጨመር መቀነስም በፍጡር ዘንድ አይችልም። ፍጡር ያለለት እግዚአብሔር የመረጠው ብጽዕት እያለ እንደ ኤልሳቤጥና እንደ ገብርኤል እያመሰገነ ይኖራል። እሷም ብጽዕት ይሉኛል ያለችው እንጂ ብጽዕት ያደርጉኛል ያለችው ትውልድ የለም። ማድረግ አይችልም። ትውልድ ማድረግ አይችልም። አንድ ጊዜ እግዚአብሔር ብጽዕት አድርጓታል ማለት ነው። በዚህ ልክና መጠን ተረድቶ መኖር ነው። አንዳንድ ጊዜ እዚህ ውጭ ገባ ብለን እንደፈለግ እንሄዳለን ምናምን እንራቀቅ ምናምን ብንል ተንሸራቶ እንደና አሪዎስ መውደቅ ብቻ ነው። ሌላ መቅዶኒዎስን አሪዎስን ያየ
አይጫወትም በእንዲህ አይነት ማለት ነው። በረቀቀ የሚስጥር እሳት አይጫወትም የሰው ልጅ ማለት ነው። ስለዚህ በዚህ ልክ መኖር ያስፈልጋና ወላዲተ አምላክ እሱ የክብር ጥጓ የእመቤታችን የክብር ጥግ እሱ ነው ማለት ነው። በጣም በሚደንቅ ሁኔታ በጣም ቅዱስ ሉቃስ ነው እንግዲህ በሐዲስ ኪዳን በደንብ አድርጎ የጻፈው። እውነቱን ለመናገር ሃይማኖተ አበው የምንበለው ነገረ ማርያም የምንበለው ድርሳን የምንበለው ታምር የምንበለው ማንኛውም ቅዳሴ የምንበለው ማንኛውም የነገረ ማርያም መጻሕፍት መነሻቸው መድረሻቸው ምንድነው ከተባለ ሉቃስ 1 ነው ወይም ማቴዎስ 1 ነው። ነገረ ማርያሙን በሉቃስ ወንጌል ምዕራፍ 26 ጀምረን ስንመለከት ምዕራፍ 1 ቁጥር 26 ጀምረን ስንመለከት በደንብ አድርጎ ቅዱስ ገብርኤል ነግሮናል። ቅዱስ ገብርኤልና ራሷ ሁለታቸው ናቸው በደንብ የገለጹት ይህን ጉዳይ ማለት ነው። የሰው ልጅ ከዚህ ሐሳብ ውጪ መውጣት የለበትም። መጻሕፍትም ይህንን ሐሳብ ይዘው ነው የሚጓዙት። አንዳንድ ጊዜ እንግዲህ መቼስ በዘመን ሂደት መጻሕፍት ከቋንቋ ቋንቋ ከሊቅ ሊቅ እየተተረጎሙ ይመጣሉ። በዚያ መካከል የዘመንና የዘይቤ ጋፕ ሊኖር ይችላል። ካለ እሱ ይቃናል። የሚቃናው ደግሞ በመጽሐፍ ቅዱስ በቅዱስ አባቶቻችን የትርጓሜ ስልት አላቸው። ቅድም እንዳልነው ዘይቤ ይገላል፣ እንደገናም ደግሞ ትርጓሜው ደግሞ ያነሳል። ያንን ደግሞ በጉባኤ ቤት ቁጭ ብሎ ተምሮ ይህን ዘይቤ በስንት አይነት ያስተረጉማል። ዘይቤውንም እኮ ማወቅ ያስፈልጋል። ዘይቤው ማወቅ ያስፈልጋል ማለት ነው። ከዚህ አንጻር ግን ይህንን ጠብቀን ስንሄድ የነገረ ማርያምን ጉዳይ እንግዲህ በዘመን ሂደት ከሔዋን ጋር አነጻጽሮ ሊቁ ተናገረ። ነቢያት አባቶቻችን እመቤታችንን እነሱ ከሷ እንደሚወርድ እንደሚጓለድ ከአዳም ጀምሮ የነበረ የልጅ ተብሎ ስለተነገረ ከዚያም በኋላ ያችን አርዕስት ወይም ርዕስ አድርገው ነቢያት በዘመን ሂደት ተናግረዋል ማለት ነው። እና መላእክት ማየት እየፈለጉ አይተው ታያውቁም ነበር። ድንግል ማርያም ታቀፈው ቤተልሔም አዩት። ለዚህ ነው ስብሐት በሰማይ ለእግዚአብሔር ምስጋና በምድር ለሰው መልካም ነገር ሰላም በምድር ሰላም ለሰው መልካም ነገር ያለው የሉቃስ ወንጌል ምዕራፍ 2 ላይ ስንመለከተው ቁልጭ አድርጎ የሚያስረዳን ይህንን ነው። ይህንን አሉ በሰማይም በምድርም ነው ያሉት። በምድር ብቻ ቢሉ በሰማይ አለ። እንደውም በአንቀጸ ብርሃን ድርሰቱ ላይ ቅዱስ ያሬድ ምን አለ? ወደዚህ ምድር መጡና መላእክት ቤተልሔም አግኝተው ሰገዱለት ይላል። በጣም ደንቋቸው መልስ አገኘ ጥያቄያቸው። አይተን መቼ ነው የምናመሰግነው ብለው እዚያ ቤተልሔም አዩትና ወድቀው ሰገዱለት ይላል። ወምዛ አርጉማ ቢሆን ውስጥ ሰማያት ከዚያ በኋላ እዚያ ወጥተው ወደ ሰማይ መልሰው አረጉ። ወበየረ ከብጎ ምስላቡ ወመንፈስ ቅዱስ በዚያ ደግሞ ከአብና ከመንፈስ ቅዱስ ጋር ከባህሪ አባቱ ከአብ ከባህሪ ወት ከመንፈስ ቅዱስ ጋር ደግሞ በሰማይ ያገኙት ይላል። በሰማይ ዓለምን ይመግባል፣ በምድር ደግሞ ጡት ይመገባል። በሰማይ በመላእክት ብርሃን አልብሰዋል፣ በምድር በጨርቅ ተጠቅልሏል። የሚደንቀው ማለት ነው። ስለዚህ እሱን እዚያ አገኙትና ሰገዱለት። ወደ ሰማይ ሲሄዱ በዚያም አለ። በሰማይም በምድር ምስጋና ሰላም ለሰው ልጅ እርቅ ተወጠነ ያሉት በሁሉም ቦታ እግዚአብሔር ስላገኙት ነው። ይሄ ድንቅ ሆኖ ከመላእክት አይምሮ በላይ የረቀቀው ነው። ስለዚህ የመላእክት መልስ ማን ነው ከተባለ ድንግል ማርያም ናት ማለት ነው። መልሳቸውን ያገኙት አይተን መቼ እናመስግነው ሲመኙ ኖሩ። ድንግል ማርያም አሳየቻቸው። ከሷ ተወልዶ አዩትና መሰገኑት። ሌላው ሰው ያው ሙሴ ኤልያስ ስንመለከት ማየት እንፈልጋለን አሉት። በኋላ ታየኛለህ አሁን አታየኝ ብሎ ለሙሴም ቃል ገብቷል። በዘጸአት ምዕራፍ 33 ላይ ስንመለከት ያንን መነሻ አድርጎ የሙሴ ጥያቄ የሰው ሁሉ ጥያቄ ነው። የግድ ሁሉም 600 ሺህ እስራኤል መጠየቅ አይጠበቅባቸውም። የግድ የብሉይ ኪዳን አዳም ጀምሮ ያለ ትውልድ መጠየቅ ማየት የማይፈልግ የለም። ፈጣሪውን ማየት የማይፈልግ የለም። ያ የሙሴ ጥያቄ የሁሉም የሰው ልጅ ጥያቄና ሰውን ጥያቄ ነበረው። ማየት ይፈልጋል። ፈጣሪውን አይቶ ማመስገን ይፈልጋል። የታዩት አንደኛ እረኞች እኛን ወክለው ከዚያ በፊት እነ ሙሴም ወክለው በዚያም ዘመን የነበረውን ሕዝብ ወክለው አሁንም እኛ ያለነው ወክለው እረኞች አዩት። በቤተልሔም ለመጀመሪያ መላእክት ጋር አመሰገኑት አይተው ሉቃስ 2 ላይ። ከዚያ በኋላ ሙሴም ቀጠሮ ስላለው ደብረ ታቦር ላይ አይቶታል። ደብረ ሲና አታየኝም፣ ደብረ ታቦር ታየኛለህ ነው። በኋላ ታየኛለህ አሁን አታየኝም ማለት አሁን የእሳት መጋረጃ 7 የእሳት መጋረጃ 6ቱን ግባና አናግርሃለሁ፣ ሕግ ትጽፋለህ፣ ጽላት ትሰጥሃለሁ። እሱን ህዝቡ አምልኮተ ጣዖት እንዲወጣ ታደርጋለህ። በኋላ ግን ደብረ ታቦር ላይ ታየኛለህ ብሎታል። ያንን ቃል ኪዳኑ ተፈጽሟል። ከዚያ በፊት ግን እረኞች ሙሴንም ሁላችንም ወክለው ሰዎች አይተውታል። የሰዎች ሁሉ የጥያቄ መልስ ድንግል ማርያም ናት ማለት ነው። እሷ ታቅፈው ነው ያየ ነው። በሶስተኛ ደረጃ መጻሕፍት ናቸው። መጻሕፍተ ብሉያት 46 ናቸው። በእኛ በቀኖና መጽሐፍ ፍትሐ ነገሥት አንቀጽ 2 ላይ አምላካዊያት መጻሕፍት ወይም ቅዱሳት መጻሕፍት የምንላቸው በእነኚህ መጻሕፍት ላይ 46ቱ መጻሕፍተ ብሉያት በአንድም በሌላም ምሳሌም ሆነ ዘይቤ ይወርዳል ይወለዳል የማይል ሐሳብ የላቸውም። ከዚህ ሐሳብ ውጭ የሆነ የብሉይ ኪዳን መጽሐፍ ተቀባይነት የለውም። የኛ አባቶች ሰፍረው ቆጥረው እነኚህን መጽሐፍት የተቀበዙ እኮ የብሉይ ኪዳን መጽሐፍ ጽሑፍ ይኖራል። በብሉይ ኪዳን የጻፉ ብዙ ፈላስፋዎች አሉ።
ነገር ግን ሐሳቡ ዓላማው የብሉይ ኪዳን መጻሕፍት ምንድነው ዓላማቸው አንድ የሚያደርጋቸው ማሰሪያቸው ጌታችን ወርዶ እንደሚወለድ ዓለም እንደሚድን ይቺ ሐሳብ ናት ሁሉን አንድ ያደረገችው ተቀባይነት አምላካውያን ናቸው ይባሉት የብሉይ ኪዳን መጻሕፍት የእግዚአብሔር ወርዶ ዓለም መዳኑን ተስፋ መስቀል ተሰበከባቸው ስለሆኑ ይወርዳል ይወለዳል ይላሉ ግን ያልተጻፈ የሚጮህ ጥያቄ አለ ከማን የሚል ማለት ነው ይወርዳል ይወለዳል ካለ ከማን ጥያቄ አለ ማለት ነው ውስጥ ይጮሃል ውስጥ ስለዚህ ከድንግል ማርያም የሚለው መልሶ ድንግል የብሉይ ኪዳን መልስ ድንግል ማርያም ናት ወደ አዲስ ኪዳን ስንመጣ ወረደ ተወለደ በዓለም ተሰበከ ከማን ጥያቄ አለ አሁንም ከድንግል ነው መልሱ ስለዚህ የመጻሕፍት መልስ ናት የነኚህ ሶስቱ መልስ ናት ማለት ነው እንግዲህ ይህን ስንመለከተው በአጠቃላይ የእመቤታችን ድንግል ማርያም ለነኚህ ሁሉ ፍጡራን መልስ መሆኗን ዓለምን ያስጨነቀው ጥያቄ ሁሉ በሷ መልስ እንዲያገኘ ያላየነውን እግዚአብሔር እንዳየንባት አይተን እንድናመሰግን ምክንያት የሆነችን መጽሔታችን ናት መስታወት ናት ለኛ ማለት ነው ፈጣሪን ያየንባት እናታችን እናቱ የመድኃኔ ዓለም ናት ማለት ነው